አንዱ ስለ ሁሉ ሞተ አለ ቅዱስ ጳውሎስ። ሞቱ ያስፈለገው ስለ ሞትን ነው። 5500 ዘመን ተፈርዶብን ሞተን ነበረ። እኛን ለማስነሳት መድኃኔዓለም ሞተ። ክብር ለእሱ ይሁን። እኛ ሕይወት ለመስጠት መድኃኔዓለም ሞተ። መሞቱ ያስፈለገው የፍቅሩ መግለጫ ነው። የፍቅሩ መገኛ ነው። ኢየሱስ ክርስቶስን ለሞት ያበቃው የሰው ፍቅር ነው። አዎ እኔንና እናንተን በመውደዱ ምክንያት ከሰማያ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ እስከ ሞት ድረስ ወደደን። ደስ ይበላችሁ። አንዱ ስለ ሁሉ ሞተ ይላል። በዚህ ምክንያት ሁሉም ሞቱ ይላል። ሁሉም ደግሞ በክርስቶስ ከሞቱ ሁሉም ደግሞ ይነሳሉ ይላል። ብዙ ነቢያት፣ ብዙ ጻድቃን፣ ብዙ ሰዎች ሞተዋል፣ ግን አልተነሱ። የእኛ ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ግን ሞት አሸንፎት አልቀረም፣ ተነስቷል። ደስ ይበላችሁ። የእኛ ጌታ የእኛ አምላክ የእኛ ፈጣሪ ሞቶ የተነሳ ከሆነ እኛም ሞተን በስብሰን አንቀርም፣ መቃብር አያስቀረንም። እነሆ ከክርስቶስ ጋር እንነግሳለን። ደስ ይበላችሁ። የአውሬውን ምስል ያልተቀበሉ ለጣዖትም ያልሰገዱ ከአምላካቸው ጋር የቆሙ እነሆም ለመድኃኔዓለም ምስክር የሆኑ ምስክሮቹና አማኞቹ እነሆ ከክርስቶስ ጋር ለዘላለም ይነግሳሉ ይላል። ክብር ለመድኃኔዓለም ይሁን። ለመንገስ ከክርስቶስ ጋር መሞት ነው። አዎ ለኃጢአትን መግደል ነው። ከክርስቶስ ጋር በዚህ ምድር ላይ መድኃኔዓለም ክርስቶስ የእኛ ጌታ የድንግል ማርያም ልጅ 33 ዓመት ሲኖር ሰው የሆነውን ሁሉ ሆኗል። ፍጹም ሰው ፍጹም አምላክ ስለሆነ ሰው የሆነውን ሁሉ ሆኗል። ሰው የደረሰበትን ሁሉ ደርሶበታል። ነገር ግን ኃጢአት አልተስማማውም። ነገር ግን ኃጢአት አልሰራም። ባህሪው ለኃጢአት የሚስማማ ስላልሆነ፣ ስለዚህ እኔና እናንተ ደግሞ ከኃጢአት ርቀን ከክርስቶስ ጋር ለመንገስ መዘጋጀት ያስፈልገናል ማለት ነው። ስለዚህ ሁሉም ከሞቱ እሱን ተከትለው ሁሉም ተነስተዋል። ደስ ይበላቸው።